በ80 ቀናት ውስጥ የ1 ሚሊዮን ሰዎችን ህይወት የበላው ያ ገሃነም ጎረቤት ጓደኛውን እንዲገድል ያደረገው ያ የጥላቻ መርዝ ምን ነበር? ዛሬ የአፍሪካ ሲንጋፖር ተብላ የምትጠራው ሩዋንዳ እንዴት ከሞት አመድ ውስጥ ተነስታ ለዓለም ተአምር ሆነች? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ቅርብ ጊዜው ጥቁር የታሪክ ማህደር ነው። ዛሬ የምነግራችሁ ስለ ቅኝ ግዛት መርገም፣ ስለ በረሮቹ ፕሮፓጋንዳና ዓለም ፊቷን ባዞረችበት ወቅት ስለተፈጸመው አሰቃቂ የዘር ማጥፋት ወንጀል ነው። የፕሬዝዳንቱ አውሮፕላን መመታት ለማን ሰበብ ሆነ? በመካከለኛው አፍሪካ የሚፈሱ ወንዞች በሰው በድን የተሞሉት ለምንድን ነው? ከሁሉም በላይ ደግሞ አንዲት ሀገር እንዲህ ካለው ጥልቅ ቁስል በኋላ እንዴት ዳግም አንድ ልትሆን ቻለች? ይህንን ልብ የሚነካና እጅግ አስተማሪ ታሪክ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ በሰው ልጅ የጥቁር ታሪክ ማህደር ውስጥ እጅግ አስከፊው፣ በጎረቤትና በወንድማማቾች መካከል የተፈጸመና በ80 ቀናት ውስጥ የ1 ሚሊዮን ሰዎችን ህይወት የበላው የሩዋንዳ የዘር ማጥፋት አሳዛኝ ክስተት ነው። ይህ ታሪክ ስለ ፖለቲካ ብቻ አይደለም። ይህ ታሪክ ስለ ጥላቻ መርዝና ስለ ዓለም አቀፍ ማህበረሰብ ቸልተኝነት የሚተርክ የደም ድርሳን ነው። የሩዋንዳ ሰቆቃ የሚጀምረው በ1994 ዓ.ም አይደለም። የጥፋቱ ዘር የተዘራው ከ10 ዓመታት በፊት በቅኝ ግዛት ዘመን ነው። ሩዋንዳ በቤልጅየም ቁጥጥር ስር በነበረችበት ወቅት ቅኝ ገዢዎቹ ህዝቡን ለመከፋፈል የአፍንጫ ስፋትና የቁመት ርዝመት እንደ መስፈር ተጠቀሙ። ይህ የጥላቻ መርዝ በሩዋንዳ ልብ ውስጥ እየሰረጸ በነበረበት ወቅት በዓለም ዙሪያ የነጻነት አየር ይነፍስ ነበረ። የበርሊን ግንብ ፈርሶ ቀዝቃዛው ጦርነት አብቅቷል። በደቡብ አፍሪካ ኔልሰን ማንዴላ ከስር ተፈተው አፓርታይድን ድል እያደረጉ ነበረ። ዓለም ወደ ሰላምና አንድነት በምትገሰግስበት በዚያ የታሪክ ወቅት በሩዋንዳ ግን ጎረቤትን ከጎረቤት የሚያጋጭ የጥፋት ሰዓት እየቆጠረ ነበር። ቤልጅየሞች የሩዋንዳን በሁለት ጎራ ከፈሏቸው፣ ቱትሲና ሁቱ። ቱትሲዎች ከኛ ጋር ይመሳሰላሉ፣ የተሻሉ ናቸው በማለት የስልጣን የበላይነት ሰጧቸው። ሁቶዎችን ደግሞ ዝቅ አድርገው ተመለከቷቸው። ይህ ሰው ሰራሽ ልዩነት በሁለቱ ወንድማማቾች ህዝቦች መካከል ለዘመናት የማይፋቅ የቂም በቀል እሳት አነደደ። ቤልጂየሞች ከሩዋንዳ ሲወጡ የጣሉት ትልቁ ፈንጂ ይህ የዘር መታወቂያ ነበረ። በ1990ዎቹ መጀመሪያ ላይ RTLM የተባለው የራዲዮ ጣቢያ የጥላቻ ፕሮፓጋንዳውን በይፋ ጀመረ። ቱትሲዎችን በረሮች በማለት ይጠሯቸው ነበረ። ራዲዮ በየቀኑ እነዚህን በረሮች ማጥፋት አለብን የሚል መርዘኛ መልዕክት ያስተላልፍ ነበረ። የሁቱ ጽንፈኞች ኢንትራሆሜ የተባለውን ወጣት ሚሊሻ አደራጁ። እነዚህ ወጣቶች በገጀራና በዱላ እንዲሰለጥኑ ተደረገ። ጦርነቱ በጠመንጃ ሳይሆን በገበሬው የሥራ መሳሪያ በገጀራ ሲካሄድ ታቀደ። ዓለም ይህንን ዝግጅት እያየች ዝምታን መረጠች። የሩዋንዳ ሰማይ በጥቁር ደመና ተሸፈነ። የጥፋቱ ነጎድጓድም ሲነሳ ጥቂት ቀናት ብቻ ቀሩት። በሩዋንዳ ምድር ላይ የታመቀው የጥላቻ ባሩድ የሚፈነዳበት ሰዓት ይጠብቅ ነበረ። ያ ሰዓት የደረሰው እንደ አውሮፓውያን አቆጣጠር ኤፕሪል 6 1994 ምሽት ላይ ነበር። የሩዋንዳ ፕሬዝዳንት ጁቬናል አብርሃምና ተሳፍረውበት የነበረው አውሮፕላን በኪጋሊ አውሮፕላን ማረፊያ አቅራቢያ በምስጢራዊ ሁኔታ ተመቶ ወደቀ። ይህ ክስተት በሩዋንዳ ታሪክ ውስጥ የመጨረሻው ጥቁር ነጥብ ሆነ። አውሮፕላኑ እንደወደቀ በደቂቃዎች ውስጥ የኢንትራሆሜ ሚሊሻዎች በየመንገዱ የፍተሻ ጣቢያዎችን አቆሙ። ትዕዛዙ አንድና አንድ ነበረ፣ በረሮቹ ቱትሲዎችን አጥፉ። በቅኝ ግዛት ዘመን የተሰጠው ያ የዘር መታወቂያም አሁን የሞት ወረቀት ሆነ። መታወቂያ ላይ ቱትሲ የሚል ቃል የተገኘበት ሁሉ በቆመበት በገጀራ ይቆራረጥ ነበረ። ጎረቤት ለዓመታት አብሮት የኖረውን ጎረቤቱን፣ ጓደኛውን እንዲያውም ባል ሚስቱን የሚገድልበት አሰቃቂ ወቅት መጣ። ጭካኔው ድንበር አጣ። ሰዎች ወደ ቤተ ክርስቲያናትና ወደ ትምህርት ቤቶች ለጥገኝነት ቢሸሹም ገዳዮቹ ግን እዚያው ድረስ በመግባት በሺዎች የሚቆጠሩትን በአንድ ላይ ጨፈጨፏቸው። ቤተ ክርስቲያን ከጸሎት ቤትነት ወደ በድን ማከማቻነት ተቀየረች። ይህ ጭፍጨፋ በጀመረ በሳምንታት ጊዜ ውስጥ በ1994 በደቡብ አፍሪካ ታሪካዊ የመጀመሪያ የብዙሃን ምርጫ ይካሄድ ነበረ። ኔልሰን ማንዴላ ለስልጣን ሲበቁ ዓለም አፓርታይድ አከተመ፣ አፍሪካ ነፃ ወጣች ብላ ስታጨበጭብ፣ በሌላ በኩል ግን በሩዋንዳ ወንዞች በሰው በድን ተሞልተው ወደ ጎረቤት ሀገራት ይፈሱ ነበር። ዓለም በአንድ በኩል በደስታ ትዘምር፣ በሌላ በኩል ግን የአንድን ህዝብ ዘር የማጥፋት ወንጀል በቀጥታ ስርጭት ትመለከት ነበር። በወቅቱ በሩዋንዳ የነበረው የተባበሩት መንግስታት የሰላም አስከባሪ ኃይል እጅና እግሩ የታሰረ ነበር። የቤልጂየም ወታደሮች በተገደሉ ማግስት ምዕራባውያን ሀገራት የገዛ ዜጎቻቸውን ብቻ አውጥተው ሩዋንዳውያንን ለገዳዮች ስተው ተሰወሩ። ዘር ማጥፋት የሚለው ቃል ለመጠቀም እንኳን ዲፕሎማቶች ያቅማሙ ነበር። ምክንያቱም ያንን ቃል ከተጠቀሙ ጣልቃ የመግባት ግዴታ ስለሚኖርባቸው ነው። ጭፍጨፋው ወንዶችን ላይ ብቻ ያተኮረ አልነበረም። 250,000 በላይ ሴቶች አሰቃቂ የጾታ ጥቃት ደርሶባቸዋል። ህፃናት በእናቶቻቸው ፊት ይገደሉ ነበር። ገዳዮቹ የሰውን ልጅ ክብር ሙሉ በሙሉ ገፈፉት። ይህ በ80 ቀናት ውስጥ የተፈጸመው ግፍ
በታሪክ እጅግ ፈጣኑና አውዳሚው የዘር ማጥፋት ወንጀል ሆኖ ተመዘገበ። ሩዋንዳ በገጀራ የታጠበች የገሃነም ምድር ሆና በቆየችባቸው በእነዚያ 80 ቀናት ውስጥ ጥቂት የብርሃን ጭላንጭሎች ነበሩ። የሰው ልጅ ጭካኔ ጣሪያ በነካበት ወቅት ሌሎች ደግሞ ህይወታቸውን አደጋ ላይ ጥለው ወገኖቻቸውን ለማዳን ቆርጠው ተነሱ። በኪጋሊ ከተማ ማሊ የሚገኘው ይህ የቅንጦት ሆቴል በዘር ማጥፋቱ ወቅት ከ1000 በላይ ለሚሆኑ ቱትሲዎች መጠነኛ ሁቶች መጠጊያ ሆነ። ሆቴል ዴሚል ኮሌል የሆቴሉ ስራ አስኪያጅ ፖል ሩሴሳባጊና ጉቦ በመስጠትና በዲፕሎማሲያዊ ብልሃት ገዳዮቹን ከሆቴል ደጃፍ በመመለስ የታሪክ ተአምር ሰራ። ይህ ታሪክ በኋላ ላይ ሆቴል ሩዋንዳ በሚል ፊልም ለዓለም ቢበቃም በእውነታው ግን በዚያ ሆቴል ውስጥ የነበሩ ሰዎች በየደቂቃው ከሞት ጋር ይፋለሙ ነበር። ጭፍጨፋው በየመንደሩና በየቤተ ክርስቲያኑ በቀጠለበት ወቅት በኡጋንዳ ድንበር በኩል የነበረው የቱትሲ አማጽያን ኃይል በፖል ካጋሜ መሪነት ወደ ኪጋሊ መገስገስ ጀመረ። አርፒኤፍ የከተማዋን ቁልፍ ቦታዎች በቁጥጥር ስር እያዋለ ሲመጣ የገዳዮቹ መንግስትና ኢንትራሃሜ የተባሉ ሚሊሻዎችን መሸነፋቸውን አወቁ። ጭፍጨፋው የቆመው በዓለም አቀፍ ድርድር ሳይሆን አርፒኤፍ በወታደራዊ ኃይል ኪጋሊን ሲቆጣጠር ነበረ። ይህ የሚሆነው እንደ አውሮፓውያን አቆጣጠር በግንቦት ወር 1994 ዓ.ም ነው። በደቡብ አፍሪካ ኔልሰን ማንዴላ በታላቅ ድምቀት የፕሬዝዳንትነት ቃለ መሃላ ሲፈጽሙ፣ በሩዋንዳ ግን ሬሳዎች በመንገድ ላይ ተከምረው ነበር። አንደኛው የአፍሪካ ጥግ በአዲስ ተስፋ ሲደምቅ፣ ሌላኛው ጥግ ደግሞ በ1 ሚሊዮን ዜጎቹ ደም እየታጠበ ነበር። ይህም የአፍሪካን አህጉር ሁለት ተቃራኒ ገጽታዎች ለዓለም ያሳየ የታሪክ ብጻት ነበር። አርፒኤፍ ኪጋሊ ሲቆጣጠር በጭፍጨፋው ተካፋይ የነበሩ በሚሊዮን የሚቆጠሩ ሁቶች ተበቂዎች ሊመጡብን ነው በሚል ፍርሃት ወደ ጎረቤት ሀገር ኮንጎ ተሰደዱ። በወቅቱ ዛይር ይህ ስደት በታሪክ ታይቶ የማይታወቅ የሰብአዊ መብት ቀውስ ፈጠረ። በስደተኛ ካምፖች ውስጥ በሺዎች የሚቆጠሩ ሰዎች በኮሌራ በሽታ አለቁ። ሩዋንዳ በአንድ በኩል ጭፍጨፋው ቢያቆስላትም፣ በሌላ በኩል ግን ባዶ ከተማ፣ የተሰባበረ ልብና በቢሊዮን የሚቆጠር የቤት ስራ ይዛ ቀረች። የ80 ቀናት ገሃነም ሲያበቃ ሩዋንዳ በድንጋይ ላይ ድንጋይ ያልቀረባት፣ መንገዶቿ በሬሳ የታጠሩና ህዝቧ ሙሉ በሙሉ የተሰባበረ ሀገር ነበረች። ዓለም ሩዋንዳ ከእንግዲህ ሀገር መሆኗ አብቅተዋል ብላ በፈረጀችበት ወቅት ሩዋንዳውያን ግን የማይታመን አዲስ የታሪክ ምዕራፍ ጻፉ። ከ1 ሚሊዮን በላይ ሰዎች የተጨፈጨፉባት ሀገር እንዴት ማዳን ይቻላል? ሁሉም ገዳዮች በወህኒ ቤት ማቆየት የማይታሰብ ነበረ። ሩዋንዳ ጋቻቻ የተባለውን ጥንታዊ የማህበረሰብ ፍርድ ቤት ዘይቤ ተጠቀመች። ገዳዮች በየመንደራቸው ተጎጂዎች ፊት ቀርበው እውነቱን እንዲናገሩና ይቅርታ እንዲጠይቁ ተደረገ። ይህ የእውነትና የእርቅ ሂደት ቂምን በይቅርታ በቀልን ደግሞ በአንድነት ለመተካት የተደረገ ድንቅ የሰው ልጅ ጥበብ ነበረ። ከሁሉ በላይ ግን ያ በቅኝ ግዛት የተጀመረው ሁቱና ቱትሲ የሚለው የመታወቂያ መርገብ በይፋ ተቃጠለ። ዛሬ በሩዋንዳም ሁቱ ወይም ቱትሲ ነኝ ማለት በሕግ ያስቀጣል። ሁሉም ሰው አንድ ማንነት ብቻ ነው ያለው፣ እሱም ሩዋንዳዊነት ነው። ይህ ብሔራዊ አንድነት ሩዋንዳን ከጥፋት አመድ ውስጥ አውጥቶ ወደ ብልጽግና ጎዳና መራት። ሩዋንዳ ራሷን መልሳ በምትገነባበት ወቅት 2000 ዓ.ም አካባቢ ምስራቅ አፍሪካ በአዲስ የኢኮኖሚ መነቃቃት ውስጥ ነበረች። ኢትዮጵያ የህዳሴውን ጉዞ ስትጀምር፣ ሩዋንዳ ደግሞ በአፍሪካ እጅግ ንጹህና ለስራ መቼ የሆነች ሀገር ለመሆን ቆርጣ ተነሳች። ዛሬ ኪጋሊ የአፍሪካ ሲንጋፖር ተብላ ትጠራለች። ቴክኖሎጂ፣ ጽናትና ስርዓት መለያዎቿ ሆነዋል። የሩዋንዳ ታሪክ የሚያስተምረን ሁለት ተቃራኒ ነገሮችን ነው። በአንድ በኩል የሰው ልጅ እስከ ምን ድረስ ሊጨክን እንደሚችል ያሳየናል። በሌላ በኩል ደግሞ የሰው ልጅ ከጥልቁ ጨለማ ወጥቶ ብርሃን የመፍጠር ኃይል እንዳለው ያስረዳናል። ሩዋንዳ ዛሬ የሰላምና የእድገት ምልክት ናት። ነገር ግን ያ የ80 ቀናት ጥቁር ታሪክ በጭራሽ አንረሳውም በማለት ለዓለም ማስጠንቀቂያ ትሰጣለች። የሩዋንዳ ታሪክ ለቀሪው አውሮፓና አፍሪካ ምን አይነት ማስጠንቀቂያ ይዟል? ጥላቻና መከፋፈል መጨረሻው ምን እንደሆነ ተገንዝበናል? ሀሳባችሁና ስሜታችሁን በኮሜንት መስጫው ላይ አጋሩ። ይህ ሁሉም ሰው ሊሰማውና ሊማርበት የሚገባ ታሪክ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳረሱ። እንዲህ ያሉ ጥልቅና እውነተኛ የታሪክ ደረጃዎች ለማግኘት ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። ሩዋንዳ ዛሬ የሰላም የጽናትና የእድገት ተምሳሌት ናት። ነገር ግን ይህ ውበት የተገነባው በ1 ሚሊዮን ንጹህ ደምና አጥንት ላይ መሆኑን ዓለም ሊዘነጋው አይገባም። የዛሬ ዝግጅታችን ይህን ይመስል ነበር። ሁላችንም ከታሪክ የምንማርበትና ለአንድነታችን የምንቆም ይሁን እያልን በሚቀጥለው ፕሮግራማችን በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም።